ቃልዬ ውርደቷን ተከናነበች። ቃልዬ እንግዲህ በአደባባይ እስከ ዛሬ የሰራችው በሰላምና በብሌን ላይ ይፋ ወጣ። አቶ በኃይሉ ከእስር ቤት ሊወጣ እንደሆነም ለቃል ሰላም ስትነግራት ተደነባበረች። ያ አልበቃት ብሎ ሄለን እንግዲህ መታ የቃልን ሚስጥር ዝክ ዝክ አድርጋም ለሰላም እየነገረቻት፣ ሰላምም የሰማችው ነገር ትልቅ ጉብዳ ነበረ። እንግዲህ አሁን ላይ ለሰላም ሄለን ይቺ ልትገልሽ የምትሞክረዋ እናም ገንዘብሽን ልትወርስ የመጣችዋ አረመኔ ጨካኝ ቃል የምትባለው እውነተኛ ልጅሽ አይደለችም በማለትም ለሰላም እንደምትነግራት ቃልን አስፈራራቻት። ቃል በገዛቿ የጫረችው ረመጥ እሷኑ ውርደት አከናነባት። በዚህን ሰዓት እንግዲህ ብሌን እውነታውን አውጥታ ለሰላም ለመናገር ብታስብም ግን ደግሞ በእናቷ ስላስፈራራቻት ቃል አሁን ላይ ለመናገር እየፈለገች እየተወችው ነበረ። ነገር ግን ሄለን መታ ድብልቅልቁን አውጥታ ለሰላም ነገረቻት። ሰላምም የሰማችው ነገር ምንድን ነው ቃል ብላ ስትጠይቃትም ለማሳመን ሞከረች። ሁሉንም እውነታ ይፋ አውጥታ ዘረጋገፈችው። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው አደራ ቀጣይ ፓርት ይዘን መጥተናል። እንግዲህ ብሌንና ዳግም ከወይዘሮ ገነት ቤት በመሄድም ለዳግም የተነገረው አስደንጋጭ ዜናም አስደሳችም ነበረ። ዳግም እንግዲህ እጅግ በሚገርም ሁኔታ ሳሚ ደውሎ ናውጣ የምነግርህ ነገር አለኝ ሲለውም ምንድን ነው የምትነግረኝ? ካንተ ምንም አይነት ነገር አልፈልግም በማለት መለሰለት። እሱም ደግሞ እኔ እንደስከ ዛሬው ልዋሽህ አይደለም ሲለውም አንተ እኔን አስገድደህ ወንጀል ለማሰራት እንጂ በፍጹም ለእኔ እውነት ለመንገር አስበህ አይደለም ሲለውም እንደዛ አይደለም እውነቴን ነው አለ። አይመስለኝም ሲልም እንግዲህ ካልመጣህ 1 ደቂቃ ነው የምሰጥህ ተነስቼ እሄዳለሁ ሲለውም ዳግም ወጥቶ ሳሚን ሲያገኘው እናትህ በህይወት አለች እዚሁ አይንህ ስር ነው ሲለውም በእናቴ ሁልጊዜ እያስፈራራህ ወንጀል እንድሰራ በፍጹም አልፈቅድልህም። እስከ ዛሬ እናቴን እንደዚህ እያልክ ወንጀል ተባባሪ አድርገኸኛል ሲልም ዳግም በአሁኑ እውነቴን ነው ሲለውም አልሰማህም እልቅስ ተወይ በማለትም ዳግም ጥሎ ሊሄድ ሲል ገነት አለው። ማለት ገነት እናትህ ናት? ምን? አዎ እኔን ካለ አላምንህም በፍጹም። እኔን ካላመንከኝ የገነትን ፎቶና አንተ ያስከውን ፎቶ ሂደህ ቤቷ ማስታየት ትችላለህ። ስታረጋግጥ ደውልልኝ። ግን አንድ ነገር ልንገርህ፣ በኃይሉ አንተና ገነት እናትና ልጅ መሆናቸውን ማወቅ ታወቀ አንተንም እናትህንም ይገላቸዋል። ስለዚህ እውነታው ይሄ ነው። ይህንን ሚስጥር ለማንም እንዳትናገር በማለት ሳሚ እንግዲህ ለዳግም ነግሮት ሄደ። ዳግም ብሌን ደግሞ አሁን ላይ ቃል ለሰላም ነገር አቃጠረች። አይገርምም? ሄለን መታ ቁጭ በይ በማለትም ሄለንን አስቀመጠቻት። ከዛም ምግብ ልስራ ምግብ ይምጣለች ስትልም እሺ እንዴ ውጭ ጋብዛታለሁ እማዬ አያስፈልግም አለች። እንዴ ኧረ እኔ የዚህ ቤት ፈዋ ነው የምፈልገው አለቻት። ብሌን እኮ ምግብ ላይ ብዙም አይደለችም ስለዚህ አይጥማትም። እንዴ ቃልዬ እሷ እኮ እዚህ መሆን ትችላለች። የትኛው የውጭ ምግብ ይሻልሻል? እዚህ አትቆይም? አረ ማሚ እዚሁ ነው ቁጭ ምለው ከአንቺ ጋር ነው የማወራው አለቻት። ቆይ አንቺ እዚህ ማሚ ጋር እንዲቀመጥ ያልፈለግሽው ለምንድን ነው? ያንቺና የብሌንን ሚስጥር እማወጣብሽ መስሎሽ ከሆነ አይዞሽ አላወጣብሽም አለቻት። ለማሚ እንዳልነግራት ፈርተሽ ነው አይደል?
ምንድን ነው ልጄ የደበቅሽኝ? ንገሪኝ አለች ሰላምዬም። ከዛም አይ እማዬ ዝም ብላ ነው፣ ሄለን እኮ በጣም ቀልደኛ ናት አለቻት። በዚህን ሰዓት እሺ በቃ ምንድን ነው? ቀልድማ አይደለም እውነቴን ነው እያቀለድኩ ነው ማሚቴ በማለትም ሄለን ነገሩን ቀየሰች። ነገር ግን አሁን ላይ ቃል ነይ ውጪ ስትላትም አንቺ መርስ እያለች የበፊቱን እንግዲህ አስታወሰች። ከዛም እማዬ እኔና አንቺ ውጭ እናውራ ልትላት አለቻት። እሺ ብላ ሰላምም እያለ ብሌን መጣሽ። ጎሽ ብሌን መጣሽ እንዴ? እስኪ ምግብ አቅርቤላት አለቻት። እሺ በቃ በማለትም ብሌን ልትሄድ ስትል መቼ የሰራሽውን ምግብ ነው የምታቀርቢው? አንቺ ጎረምሳ ለጎረምሳ እያሽካለልሽ መንገድ ለመንገድ አደል እንደምትዩ ስትልም፣ እዩልሽ ብሌን ቃል እንደዛ አትናገሪያት አይባልም። በዛ ላይ ደግሞ ብሌን እናቷን ልጠይቅ ሄዳ ነው አለቻት። ኧረ እባክሽ በአንቺ ሰበብ እናቷን እያለች ታሞኝሻለች። እሷ ግን ወንድ ጋር መንገድ ለመንገድ ስትዣለጥ ነው ያገኘዋት አለቻት። ምን አለች? አዎ እውነት ነው ብሌን እትዬ ላስረዳሽ፣ ምንም የምታስረጂ ነገር የለም። እናትሽ ላንቺ ብላ እዛ እስር ቤት ገብታ አንቺ እንደዚህ ትሆኛለሽ? በጣም ታሳፍሪያለሽ። አሁን ሂጂ ወደ ስራሽ አለቻት። ከዛም በጣም ተሰማትና ብሌን እኔን መከታተል እኔን ማዋረድ አይሻለቻትም አይደል? ይገርማል። እሺ እሰራልሻለሁ። ከዚህ በኋላማ ማንም እንደፈለገ ሲጫወት ቢዝም ማለት አልችልም። እውነታውን እንግዲህ ለትዬ መናገር አለብኝ። እሷ ስታሽከረክረኝ አላይም አለች። ከዛም ሌላው እንግዲህ ሰላምን ይዛ ወጥታ ቃል ይች እዚህ ያመጣሻት ሌባ፣ አጭበርባሪ፣ ነገረኛ ናት። እሷ ምንም ብትልሽ ምንም እንዳታምኛት፣ በጣም መጥፎ ልጅ ናት አለቻት። ምን? ለዚህ ነው እኔ ቤት እንዳትመጣ እንዳትቆይ የምፈልገው። አንቺ ግን ይዘሻን መጣሽ። እኔ እኮ እንደዚህ መሆኗን አላውቅም። ይገርማል። እኔ ምን ታደርግልኛለህ? አላምናትም በፍጹም። ከዚህ ነው ማባረራት ስትልም አይማ ማሚ እማባረራት እኔ ነኝ። ቀስ ብዬ በሙድ እምቢ ካለች ሌላ ጊዜ ድጋሜ ከመጣይ ባይሆን ታባረሪያታለሽ አለቻት። እሷም እሺ በማለት ሰላም ተስማማች። በቃ አሁን እንግባ፣ አንድ ነገር ደግሞ እንዳታነሳ አለቻት። እሺ በማለትም ሲገቡ ሄለን በዚህን ሰዓት ሪሞቱን እየፈለገችው ነበረ። እናም ምን እየሰራክሽ ነው? ምን እያረግሽ ነው ሲሏትም አይሻት ብዬሽ ነበር እኮ አለች። ምን? አዎ ብዬሽ ነበር። ሀያ ማሚን ምን ብለሻል ነው? ማሚ እኔ ሪሞት ፈልጌ ነው። ነይ ውጭ፣ ከዚህ ውጡ፣ ውጪ አለቻት። ከዛም ሄለን ውጪ ከዚህ። አሀ ማሚን ሰላምዬን ስለኔ ሌባ ናት ያልሆነ ነገር ነግረሻትን የተቀየረችብኝ? አዎ ምን ታመጫለሽ? እኔ ማን እንደሆንኩ አሳይሻለሁ። አንቺን ልትገሊያት እንደሆነ ንብረቷን ልትወስጅ እንደሆነ ዝርዝር አድርጌ ብነግራት ማታምነኝ ይመስልሻል? በፍጹም አታምንሽም። አንቺ ስላስፈራራሽኝ፣ ሰው ስላስፈራራኝ የማልፈልገውን ነገር እንዳደርግ አታስገድችኝ። ገባሽ አለቻት። ኧረ እባክሽ እንደዛ ነው? አዎ ምን ታመጫለሽ? አሁን ውጭ ከዚህ ውልቅ በይ አለቻት። ይህን ሪከርድ ባሰማትስ ምን ታያለሽ ስትላትም ሄለን ምን እየቀዳሽ ነበር አንቺ ውሻ አለቻት። አዎ እኔ መጠለያ አጥቼ እዛ ብርድ ቤት እየተሰቃየው እየኖርኩኝ፣ አንቺ ጭራሽ እዚህ ቤት እየኖርሽ። በቃ ይቅርታ፣ በቃ እባክሽ ምንም አትበያት። የስንት ዓመት ልፋቴን ገደል አትክተችብኝ። በዛ ላይ በቃ የፈለግሽውን አረጋለሁ። ሲቀጥል ደግሞ በድሮ ባሳለፍ ነው አለቻት። ምንም አልፈልግም። ይኸውልሽ እዚህ ቤት ከአንቺ ጋር እንዲኖር ታስፈቅጃታለሽ። አይ የምትይ ከሆነ ደግሞ እውነታውን እነግራታለሁ። ይህን ሪከርድ አሰምቼ አለቻት ሄለን። አታደርጊውም። አደርገዋለሁ። ለምን? አንቺ እዚህ ተንደላቀሽ እየኖርሽ እኔ ብርድ እያቃጠለኝ እንድኖር አልፈቅድም። ይበቃሻል አለቻት። በዚህን ሰዓት እሺ ለዛሬ ብቻ ለዛሬ ሂጂና እኔ አሳምኜ ሁሉንም ነገር
እጠራሻለሁ አለቻት። ሄደች። ከዛም ማታ እመጣለሁ ብላ ሄለን ስትሄድ የመጨረሻ እንግዲህ ለቃል ደውላ እባክሽን አትንጪ የዛሬን ብቻ ስትላት እሻለች። እንግዲህ ሰላምን ማሳመን ስላልቻለች ሄለን መታ እውነታውን አፈረጠችው። ሌላው ብሌን እንግዲህ ከሰላም አጠገብ ቀርባ እትዬ አንድ የምነግርሽ ነገር አለ አለቻት። ምንድን ነው ብሌን አለች። እንግዲህ ብሌንን ሲጣርጋ ይዛ ቃል ያስፈራራቻት እናትሽ በህይወት እንድትኖር ከፈለግሽ አርፈሽ ተቀመጪ የሚል ነበረ። ያንን አስታውሳ እናቴን ብትገልብኝስ አለችና እትዬ ይቅርታ የምነግርሽ ነገር ነበረ። ይኸውልሽ እንደዚህ የሚረብሽሽ ከሆነ እንደዚህ የሚያስለቅስሽ ከሆነ እንዴት ትነግሪኝ አልፈልግም። የሆነ የደበቅሽ ከባድ ነገር እንዳለ ይገባኛል። ግን ደግሞ መናገር ካልፈለግሽ መናገር በምትፈልግበት ጊዜ ትነግሪኛለሽ አለቻት ሰላም። እሺ እትዬ ይቅርታ አድርግልኝ፣ እኔ ይቀርልሻለሁ፣ ምንም ይሁን ምንም ለእናቴ ብዬ ነው፣ ችግር የለውም አለች። እንግዲህ ዳግምና ብሌን ፎቶውን አስተያይቶ እናቱ እንደሆነች ሲያቅም ለብሌን እውነታውን ነገራት። አቶ በኃይሉ እኔንም እናቴንም የለያየ ሰው ስለሆነ ማንም መስማት የለበትም። እናቴም ብኮን እኔ ልጇ እንደሆንኩኝ ማወቅ የለባትም። ምክንያቱም ሁለታችንም ይገልብኛል። እኔ እንኳ እንዳረገ ያርገኝ፣ ግን ደግሞ እናቴን ይገልብኛል ሲልም ለብሌን ነገራት። እሷም በጣም ለስንት ዓመት ስፈልግህ በደስታ ስትሮጥ ትሞታለህ። እሺ ይህን ነገር ሳንነግራት እስከ መቼ ነው ስትለውም ቢያንስ ለትንሽ ጊዜ ብቻ ከዚህ ዘወር ብለን ሌላ ከተማ ቀይረን ገብተን ህይወታችንን አድሰን እንኖራለን አላት። በዚህን ሰዓት ሁለቱም ደስተኛ ሆነው ወይዘሮ ገነትን ለመጠየቅ ሄዱ። እማየም አለ። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይ